እዚህ ሰዓት ስላደረሰን እግዚአብሔር ይመስገን። በድሩሲላ ጁንድ ሂውስተን 1926 እንደ አውሮፓውያን አቆጣጠር የሃርቫርድ የሥራ ቡድን ያገኘው ጥንታውያን ኢትዮጵያውያን ሥርወ መንግሥት ሳባ ተብሎ ይጠራል። የእነዚህ የኢትዮጵያውያን ሥርወ መንግሥት ክፍል የሆነችው ንግሥተ ሳባ ለንጉሥ ሰለሞን እጅግ ውድ የሆኑ ስጦታዎችን ይዛ ኢየሩሳሌም ሄዳለች። ዮሴፍ የተባለው የአይሁዶች ተመራማሪ ንግሥተ ሳባ የኢትዮጵያውያንና የግብፃውያን ንግሥት ነበረች ሲል ጽፏል። ይህ የሆነው ኢትዮጵያ አፍሪካን ሙሉ በሙሉ በምትመራበት ዘመን እንደሆነ ያመለክታል። ካሎሜት በድሩሲላ ጁንድ ሂውስተን 1926 እንደገለጹት እና እንዳረጋገጡት ካለፈውና ከአሁኑ ዘመን ምርምር ባህልና ስልጣኔ ወደ ግብፅ የተሰራጨው ከደቡብ የኢትዮጵያ ክፍልና በተለይ ከሜሮይ ነበር። የኢትዮጵያውያን ፍልስፍና አማራ ፈለግሻው 1996 ዓ.ም ሲገልጹ የግሪኮች ስልጣኔ ከኢትዮጵያ ስልጣኔ ቢነጻጸር የሰማይና የምድርን ያህል ልዩነት አለው። ግሪኮች ግና ኋላ ቀር እያሉ ኢትዮጵያውያን ግጥም ጸሐፊዎች፣ የኪነ ህንፃ ገንቢዎች እና ሌሎች ስልጣኔዎች ባለቤቶች ነበሩ። ባልዱዊን በዳዮዶረስ ሴኩለስ በድሩሲላ ጁንድ ሂውስተን በ1926 እንደገለጹት ህጎች፣ ልምዶች፣ ሃይማኖቶች፣ የሃይማኖት ስነ ስርዓት ክፍልና ጥንታዊ የግብፃውያን ደብዳቤዎች ከኢትዮጵያውያን ጋር የተቀራረበና የተመሳሰለ እንዲሁም አሁን በሚደረገው ምልከታ ባህሉ የቅድመ አያቶችን ጋር የተመሳሰለ ነው። የሴይ ካህናት ለሶሎን እንደሚገልጹት እናንተ ግሪካውያን ለጥንት ዕውቀትና ስልጣኔ እናንተ አሁን ጀማሪዎች ናችሁ። የጀመራችሁት በቅርብ ቀን ነው። እናንተ ግሪኮች ባለፉት በቆዩት ዘመናት በሌሎች ወይም በራሳችሁ መካከል ምን እንደተደረገ ወይም ምን እንደተሰራ ስላለፈው ጊዜ አታውቁም። የ8000 ዓመት ታሪክ በላይ በእኛ ውድ በሆነ መጽሐፍ ውስጥ ተቀምጧል። በመሆኑም እኛ ኢትዮጵያውያን ልናረጋግጥላችሁ የምንችለው ከፍተኛ ጥንታዊ ታሪክ መሆኑና የእኛ አባቶቻችን ለ9000 ዓመታት ወላጆቻችን የሰሩት መልካም ስራ ነው። የጥንት ኢትዮጵያውያን ህጎችና ጉብዝና የእነሱን መልካም ስራና አፈጻጸማቸውን ይገልጻል። እንዲሁም የሴይ ካህናት ኢትዮጵያውያን የጥበብ አባቶች ኢትዮጵያውያን መሆናቸውን ሲገልጹ ያለ ምክንያት አይደለም። የኢትዮጵያውያን ስልጣኔ ከግሪኮች ስልጣኔ ከ9000 ዓመተ ዓለም በፊት የተገኘ ስለሆነ ነው። መምህርና ደራሲ ነጋ ገረመው ታምራት። ለዛሬ አበቃን። መልካም ሳምንት።